ከባዶ ልብ የሚመነጩ ናቸው። ልክ ግን የእግዚአብሔር ፍቅር በልባችን ሲሆን እነዚህ ሁለቱ ቦታ አያገኙም። ገንዘብ መውደድ ወይ ደግሞ ስግብግብነት እና ደግሞ ዝሙት፣ እነዚህ ነገር ማያያዝ ስለፈለግ ምን አለ? ይኸው ከላይ ጀምሮ አንብላችኋለሁ። አካሄዳችሁን ገንዘብ ያለ መውደድ ወይ ደግሞ እንደው በስግብግብነት አይሁን። ኦኬ ያላችሁ ምን ይላል? ይበቃችኋል። እሺ እሱ ራሱ ግን ምን ብሏል? እግዚአብሔር ኦኬ አልለቅህም ከቶም አልተውህም ብሏል። ስለዚህ በድፍረት ምን እንላለን? ጌታ ይረዳኛል እና አልፈራም፣ ሰው ምን ያደርግልኛል እንላለን። ያ ማለት ያው እንዳልኳችሁ አይኖራችሁ ሳይሆን ያላችሁ የሚባረክ እሱ ነው። ከዛ በኋላ የሚሰጥም እሱ ነው አይደል? ስለዚህ የምናደርገውን ቸር እየሆነን እየሰጠን እያደረግን እንሄዳለን። ግን ሲኖረንም ኦኬ ወደ ስግብግብነት ገንዘብ ወደ ማፍቀር ለገንዘብ ወደ መገዛት እንዳንሄድ እየመከረ ስለሆነ ነው። ዕብራውያንን በዚህ እየመከራቸው ይሄዳል ማለት ነው። እሺ ስለዚህ ምን እናየን እዚህ ክፍል ላይ? ዝሙትና የገንዘብ ፍቅር አንድ ላይ የተሳሰሩ መሆኑን አይተናል ማለት ነው። ከዛ ቀጠል ያርግና 7 ላይ እንዲህ ይላል። አኪዋ መናገር የምትፈልገው ነገር ካለ ዝም አላስብልህም። ሚዩት አንስተህ እንትን ማለት ትችላለህ። እሺ ቀጠል ያድርግና 7 ላይ ምን ይላል? የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ ይላል። እሺ አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ይላል። እዚህ ጋር እንዳትረሱ ምን ይኸው የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን ምን በሉ? አስቡ። ኦኬ አስቡ እና የኑሯቸውን ፍሬ ደግሞ ምን በሉ? 2 ተመልከቱ። እሺ 2 ሶስተኛ ደግሞ በእምነት ምሰሏቸው ይላል። 3 ነገር እንዳትረሱ። እሺ አንደኛ እነሱን አስቡ። እሺ ሁለተኛ ደግሞ ምንድነው? እየጻፋችሁ እሺ ኮመንት ላይ ልክ እንደዚህ ለምን አክቲቭ ሲሆን ጥሩ ነው። የኑሯቸውን ፍሬ ደግሞ እንመለከታለን። ሶስተኛው ደግሞ በእምነት ደግሞ እንመስላቸዋለን። እሺ በእምነት እንመስላቸዋለን። የኑሯቸውን ፍሬ ማለት ቅድስናቸውን፣ ህይወታቸውን ማለት ነው። እሺ ከዛ ደግሞ በእምነት ደግሞ አንደኛ እነሱ የሚያምኑትን ነው ማመን ያለብን አይደለ? እነሱ የሚያምኑትን ነው ማመን ያለብን። ሁለተኛ ነገር ደግሞ በእምነት ሲባል ልክ ቅዱስ ዮሐንስ አፈወርቅ እንደሚፈተው በመጽናት እሺ አሁን ከላይ ምዕራፍ 11 ላይ ነግሮን የለ እምነታቸውን እና ተስፋ ሲያደርጉት የሚጠብቁት ነገር ነበር አይደል? የሚጠብቁት ነገር ስላለ አይደል እንዴ እንደዛ ተጋድለው የሞቱት አይደል? እንጂ የሚጠብቁት ያንን ሰማያዊ ርስት ታላቅ የሆነን የእግዚአብሔር ስጦታ ተስፋ ባያደርጉ ኖሮ በመጠራጠር ቢሆን ኖሮ ይሄ ቅዱስ የምንለው ህይወት ራሱ አናገኝም ነበር ከነሱ። ስለዚህ በቅድስና የሆነ ህይወታቸው ራሱ በእምነት የሚገለጥ ነው። ኦኬ ስለዚህ እምነት አለው የሚል በምን መገለጥ አለበት? በህይወት መገለጥ አለበት አይደል? ስለዚህ ይኸው በእምነታቸው ለመምሰል ህይወታቸውን ምን ማለት አለበት? ማየት አለበት። ስለዚህ እነዚህ አባቶች ጥርጣሬ የለባቸውም። ጥርጣሬ ስላችሁ እግዚአብሔር ላይ እሺ፣ እንደው የመንፍቅና ሀሳብ ጥያቄ ያስነሱ አልነበሩም። ይልቁንስ ግን ኦኬ ምድራዊ የሆነውን ሳይሆን ሰማያዊ የሆነውን ተስፋ በማድረግ በእምነት ተጋድለው ሞተዋል ብሎ ነግሮን የለ? አዎ እነሱን ምን ማለት አለብን? መምሰል አለበት። ስለዚህ ልክ እነሱ እንደተጋደሉት እኛም መጋደል አለብን፣ መጽናት አለብን። ስለዚህ በእምነት ሲል ምን ማለት ነው? በመጽናት መጋደል አለብን። ይህንን ነገር ተሰሎንቄ ላይ እንዲሁ ሲደግሙ እናያለን። አንደኛ ተሰሎንቄ 5:12 ላይ ወንድሞች ሆይ በመካከላችሁ የሚደክሙትን በጌታ የሚገዟችሁን የሚገስጿችሁን ታውቁ ዘንድ ስለ ስራቸውን በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን። እርስ በርሳችሁም በሰላም ሁኑ፣ በእምነት በመጽናት እንደሆነ ይነግረናል ማለት ነው። ስለዚህ ስለኛ የደከሙትን መምህራንን ሊሆን ይችላል እናት ወሊ በስጋ የተለዩትን ብቻ አይደለም። እሺ መምህራኖቻችን፣ ጳጳሳትን፣ ኦኬ አስተማሪዎቻችንን ሊሆን ይችላል። ስለዚህ እሱን እነሱን እየተመለከት ምን ማለት አለብን? መጽናት አለብን። ስለዚህ በእምነት በመጽናት እንትን እንላለን፣ እንጠብቃለን። ለምን እነሱ የሚመጣውን አይተዋል። እኛም የሚመጣው ልክ እንደነሱ ተስፋ ስለምናደርግ ማለት ነው። እሺ ቅዱስ ዮሐንስ አፈወርቅም እምነት የሚለውን መጽናት ብሎ አስቀምጦታል ማለት ነው። ከዛ ቀጠል ያደርግና ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ያው ነው ይላቸዋል። ቃሉን ልንገራችሁ። ትላንት ማለት በጣም ቀላል ነው፣ አይከብዳችሁም ብዬ አስባለሁ። ትላንት ማለት ያለፉት ጊዜያት ከዘላለሙ ጀምሮ ያለው ማለት ነው። ኦኬ እንደውም ክርስቶስ ከዘላለሙ መኖሩን የሚነግርን ክፍል ነው። ከዘላለሙ ማለት ነው። ይኸው ትላንት ሲል ምን ማለት ነው? እንደው ትላንትና ማለት አይደለም። እኔ ላይ ከመግባቴ በነጋታው ወይ ደግሞ ትላንት ማለት አይደለም። እሺ ምን እያለ ነው? ትላንት ሲል ያለፉት ዘመናት ከዘላለሙ ጀምሮ ክርስቶስ ያው ነው አይደለ? ዛሬ ሲልስ አሁን ፕሬዘንት ዴይ አሁን ላይ ያው ነው። ከዛን እስከ ዘላለምም ያው ነው።
ስለዚህ ዛሬ ከዘላለም የነበረው ከድንግል ማርያም የተወለደው ሰው የሆነው አሁንም ያው ነው። ስለዚህ እሱ ያረጃል አያረጅም። አስተምሮ ሲያረጃል አያረጅም። ስለዚህ መባረኩ ግን ዕለት ዕለት እንደ አዲስ ይባርከናል አይደለ? በረከቱ ሁሌ ዕለት ዕለት ቀን በቀን ሲባርከን አዲስ በረከት እየባረከን ይሄዳል። ስለዚህ ለእኛ ሁሌም አዲስ ነው፣ የሚያረጃ አይደለም። ግን አንድ ነው፣ ከዘላለሙ የነበረው ዛሬ ያለው ነገ በስጋ የሚገለጠው የሚመጣው ዳግም የሚመጣው ለፍርድ ራሱ ክርስቶስ ነው። ያ ማለት ግን ማለት ነው ከክርስቶስ የምናስተላልፈው ትምህርት ያው ነው መሆን ያለበት። ይህንን በምን ታውቃላችሁ? ዝቅ ይልና ይኸውላችሁ ኢየሱስ ክርስቶስ ትላንትናና ዛሬ እስከ ዘላለም ያው ከሆነ ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ ይላችኋል። ይኸው አባቶቻችን ትናንት እንደተቀበሉት እኛ ምን እንላለን? እንቀበላለን። ምን ትምህርቱን እነዚህ በእምነት የተጉ አባቶቻችን እንዳስተላለፉልን እኛም እንቀበላለን። ለምን? ይኸው ትላንትና ለእነሱ የሰጣቸው የገለጠላቸው ለቅዱሳን አንድ ጊዜ ፈጽሞ የሰጠው ክርስቶስ ያው ከሆነ ዛሬም ያው ከሆነ ትምህርቱ ምን መሆን አለበት? ያው ነው መሆን ያለበት። ከዛስ እኛ ያንን አንዱን ትምህርት ለሚመጣው ጄኔሬሽን ሳይበረዝ እናስተላልፋለን፣ አስተምሯችንን ማለት ነው። ይህን ሊነግራቸው ስለፈለገና በአስተምሮ ጠንከር ብለው እንዲቆሙ ስለፈለገ ምን አለ? ኢየሱስ ክርስቶስ ትላንትም ዛሬም እስከ ዘላለም ያው ነው። ስለዚህ ልዩ ልዩ አይነት በሆነ ትምህርት ልዩ ልዩ አይነት በሆነ በእንግዳ ትምህርት አዲስ በሆነም ትምህርት ሊሆን ይችላል። እንግዳ ማለት አዲስ ተሰምቶ የማይታወቅ አዲስ የሆነ ትምህርት ሊሆን ይችላል። እንደገና ደግሞ የሚሰማ የሆነ ልዩ ልዩ ብዙ አይነቶች ትክክለኛ ያልሆኑ አስተምሮች አሉ አይደል? ልክ በሱ አትወሰዱ፣ አትሸከሙ፣ አትቀበሉ ማለት ነው። እነዚህን አትቀበሉ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም ማለት ልብ በሉ። ከላይ ስለ ጋብቻ የግኖስቲክን ፊሎሶፊ አንስቼላችሁ ነበር፣ ወይ ደግሞ ፍልስፍና ምንና ምንድን ነው። አሁን አጠቃለል አድርጌ ሁለቱን ልንገራችሁ ማለት ነው። የግኖስቲክ ፍልስፍና እንዳልኳችሁ ጋብቻን እርኩስ ነው ብለው ነው እንትን የሚሉት። ሁለተኛው ደግሞ ስጋ አይበሉ ይጾማሉ ምናምን፣ ግን እንግዲህ ከተሳሳትኩ አኪው ያረመኛል። ብቻ ስጋ አይበሉ ቬጅቴሪያን ናቸው እና ስጋን የማይበሉበት ምክንያት እንዳልኳችሁ ይሄ ማቴሪያሉ ዓለም ከኢቭል ነው ወይ ደግሞ ከክፋት ነው ብለው ስለሚያምኑ እና ስጋን ደግሞ ሰዎች አይብሉ ወይም ደግሞ ስጋን ከበላችሁ ነፍሳችሁን ታረክሳላችሁ፣ ልባችሁን ታቆሻላችሁ እያሉ ያስተምሩና ጭንቅላታቸውን ልባቸውን ያናውጡ ነበረ። ልክ እንደዛ የሜሬጅ ወይ ደግሞ የጋብቻውን ከላይ አፍርሶልን የመጣ አሁን ቀጠል ላይ ያደርግና ምን አለ? ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም። ያ ማለት የግኖስቲክ አስተምሮ ወይ ደግሞ እንደዚህ አይነት አስተምሮች ይመጡና ምን ይላሉ? ስጋ ስለበላ ነፍስ ረክሳለች ወይ ደግሞ ልብህ ቆሽሿል ይላል አይደለ? ሐዋርያው ቅዱስ ጳውሎስ ምን ይላል? ቅድም የጠቀስኩላችሁ ጠቅሳለሁ። አንደኛ ጢሞቴዎስ 4:3 ላይ እነዚህ ውሸተኞች መጋባትን ይከለክላሉ ካለ በኋላ አምነውም እውነት የሚያውቁ ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ ካለ በኋላ ልክ ጢሞቴዎስ 4:4 እግዚአብሔር የፈጠረውን ሁሉ መልካም ነው ከምስጋና ጋር ቢቀበሉት የሚጣል ምንም የለም። ይልቁንስ ልባችሁን ወይ ደግሞ ነፍሳችሁ ሊያቆሽሽ የሚችለው ይሄ አይደለም፣ ኃጢአት ነው። ልባችሁንም ንጹህ ሊያደርግ የሚችለው ደግሞ የእግዚአብሔር ጸጋ ነው። ለዛ ነው ሐዋርያው ቅዱስ ጳውሎስ ባጭሩ ነው የምነግራችሁ። ሐዋርያው ቅዱስ ጳውሎስ ምን አለ? ልባችሁ በጸጋ ቢጸና ነው እንጂ በመብሉ አይደለም። እንዲሁ ስጋ ስለበላችሁ ስላልበላችሁ አይደለም የተቀደሳችሁት። ድህነታችሁን ያገኛችሁት ስጋ ስለበላችሁ ስላልበላችሁ አይደለም። ይልቁንስ በዚህ የሚሰሩባት አልተጠቀሙም። ስጋ እንደው ካልበላችሁ አትድኑም የሚሉ ማነው? ስጋ ስለበላችሁ አትድኑም ወይም ደግሞ ስጋ ለመብላትን ነው መምረጥ ያለባችሁ እያሉ የሚያወኳችሁ ሰዎች ይኸው ድህነትን አላገኙም። ወደ ጸጋው አልመጡም፣ አልተጠጉም። የእግዚአብሔርን ጸጋ እንዳክፋፉ ነው። ይኸው እነሱ አልተጠቀሙም። እነሱ ምግብን ምን እያሉ እየመረጡ ይቆዩ። አይሁዳውያንን ይኸው እዚሁ ጋር ኢየሱስ ትላንትናና ዛሬ አንድ ነው ብሎ የለ። አሁን አይሁዳውያን ነገ ሌላ ኢየሱስ እየጠበቁ ነው አይደል? ኢየሱስ ገና አልመጣም፣ የምንጠብቀው መሲያችን ገና አልመጣም እያሉ የለ። ያ አንድ የሆነውን ኢየሱስ ክደው ይኸው ወደዚህ ስለመብል የሚጨነቁ ስለመብል የተሳሳተ ነገር የሚያስተምሩ ገና ወደ ድነትም አልመጡም፣ አልተጠቀሙም። ለዛ ነው በዚህ የሚሰሩባት አልተጠቀሙም ይላል ማለት ነው። ስለዚህ ይህንን ሁለት ምንፍቅና እዚሁ ላይ ይመታል። ቁጥር 10 ላይ መሰዊያ አለን ይላል። አኪዋችን ለአንተ ልስጥ እስኪ አለ ይመቻል ወይስ መሰዊያ አለን የሚለው ከዚህ በፊት ብዙ ስለተባለ አለ
ነው የለም ማለት ነው። እሺ እንግዲህ አለው ይመቻል ወይስ ችግር የለም? አለው በቃ ችግር የለውም። ሚውት አድርግ፣ ችግር የለውም። እሺ አይ ቲንክ የሚመች እንትን ላይ አይደለም መሰለኝ። እሺ ይሄ ብዙ ጊዜ ተሄዱበታል አይደለ? ሐዋርያው ቅዱስ ጳውሎስ ምን ይለናል? ቁጥር 10 ላይ መሰዊያ አለን አለ። ኦኬ መሰዊያ አለን፣ ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም አለ። ድንኳኒቱ የተባሉት ሙሉ ዕብራውያንን ስናነብ ምን አይተናል? ድንኳኒቱ አገልጋዮች ወይ አኪዋ እመለሳለሁ። አንድ ናት ተሳስቶ ነው መሰለኝ። ቆይ እሺ ለዛ ነው እመለሳለሁ። እሺ ስለዚህ ድንኳኒቱ የተባለ የትኛው ነው? ተበርናክሉ። እሺ አኪዋ እሺ የኔ ሰማችኋል? ድምፄ ሰማችኋል? አይኔ እሺ ጥሩ። ስለዚህ ድንኳኒቱ የተባለችው የትኛዋ ናት? ድንኳኒቱ የተባለችው የትኛዋ ናት? ተበርናክሉ አይደለ? ተበርናክሉ ታቦቱ ያለበት ማለት ነው፣ ወይ ደግሞ መቅደስ የምንለው ማለት ነው። መቅደስ የምንለው ስላችሁ የብሉይ ኪዳኑን ማለት ነው። የብሉይ ኪዳኑን ድንኳኒቱ የሚላት እሷን ነው። የአዲስ ኪዳን ነው አይደለም። ስለ አዲስ ኪዳን አሁን ስለምናየው ስለ ቤተ መቅደስ እየተወራ አይደለም። ስለ አዲስ ኪዳን ማነው? ስለ ብሉይ ኪዳን መሰዊያ አይደለም። መሰዊያ ሲል ማለት ነው ተበርናክል ድንኳን ሲል የትኛዋን ነው? ይኸው ሲሄዱ ሲንቀሳቀሱ አብርሃም የምትንቀሳቀስ ድንኳን አለች፣ ወይ ደግሞ እግዚአብሔር ከህዝቡ ጋር የሚገናኝባት መገናኛዋ ድንኳን ከዚህ በፊት ተምረናል። በውስጧ ምን አለ? ቅድስና ቅድስተ ቅዱሳን እና ቅድስተ ቅዱሳን ውስጥ የሚባለው ምን አለ? ታቦት አለ አይደለ? ግን ወደ ድንኳኑ ከመግባት በፊት ምን አለ? ወደ ድንኳኑ ከመግባታችን በፊት ራሱ ምን አለ? ይሄን የሚያስታውስ ሽልማት አለ። አሁን ወደ ድንኳኑ ከመግባታችን በፊት ምን አለ? ድንኳኑ አለች። ወደ ድንኳኑ ከመግባቱ በፊት ምን አለ? የጠየኳችሁ ምክንያት ስላለኝ ነው። ለምን? አሁን ቀጥሎ ስለሚያነሳው ማለት ነው። ኖፕ ጎበዝ መሰዊያ አለ። ጎበዝ መታጠቢያ መሰዊያ አለ። መሰዊያ የሚባል የሚቃጠልበት ማለት ነው። ያ ቴንክ ዩ። መሰዊያው የትኛው ነው? የሚቃጠልበት የእንስሳው መስዋዕት፣ የፍየል ከሆነ የሚቀርበው ፍየሉ የሚቃጠልበት 4 ማዕዘን ትልቅዬ መሰዊያ አለ። ትልቅዬ በሬ ኮርማ የሚችል ማለት ነው። እደጅ። ከዛ በኋላ ምን አለ? መታጠቢያ ነሐስ አለ። ከዛ ነው ድንኳን ውስጥ የሚገባው። ስለዚህ እንዴት ነው የሚሰዋው ማለት ነው? እንዴት ነው የሚሰዋው? እደጅ ይታረዳል፣ ስጋው ይቃጠልና ደሙን ነው ይዞ የሚገባው። ደሙን ድንኳን ውስጥ ነው ይዞ የሚገባው። ከዛ ውስጥ ደግሞ ምን አለ? ቅድስተ ቅዱሳን ታቦት፣ የስርየት መክደኛ የምንለው አለ ማለት ነው። በስርየት መክደኛው ላይ ወይ ደግሞ ታቦቱ መክደኛው የስርየት መክደኛ ነው የሚባለው። ኤኒዌይስ ምን አለ? ስለዚህ ያንን ድንኳን የሚያገለግሉት እነማን ናቸው? ሌዋውያን ካህናት ወይ ደግሞ ምድራዊ የሆኑ ካህናት በሌዊ ነገድ ውስጥ ያሉ እነ አሮን እነ ዘካርያስን ጨምሮ ይቅርታ በጣም ስለዚህ ሌዋውያን ካህናት አላቸው። ይኸው መሰዊያ አለን ከእርሱም ሊበሏል። ስለዚህ የኛ መሰዊያ ምንድን ነው? የኛ መሰዊያ ምንድን ነው? ታቦታው አሁን ታቦት የምንለው ማለት ነው። አሁን የኢየሱስ ክርስቶስ ታቦት። ስለዚህ ሁሉም ታቦት ምንድን ነው? የኢየሱስ ክርስቶስ ነው። ስለዚህ አሁን ስጋና ደሙ የሚፈተትበት ቅዱስ ጠረጴዛ፣ አሁን ጽላትም ልንለው እንችላለን። አሁን ታቦት የምንለው ታቦት ማለት ትርጉሙ መሰዊያ ማለት ስለሆነ ነው አንደኛው። ሌላኛው ትርጉሙ ምንድነው? ማደሪያ ሊሆን ይችላል። ሌላኛው ትርጉሙስ መርከብ ሊሆን ይችላል። አሁን አንዳንድ ፕሮቴስታንቶች ይመጡና እናንተ ጋር እንዲህም ታቦት በአዲስ ኪዳን የለም፣ ይኸው መሰዊያ አለን ነው የሚለው እና መሰዊያ አለን ብቻ ብሎ እንደውም አይዘጋውም። ምንድን የሚለው ከዚህ አሁን መሰዊያ አለን ካልኳችሁ ኦኬ፣ ከመሰዊያ ይበላል አይደለ? ከመሰዊያ ይበላል። ለምንድን ዘኍልቍ 18:9 ላይ ከመሰዊያው እንዲበሉ ነግሯቸዋል።
ላንብላችሁ። ዘኍልቍ 18:9 በእሳት ከሚቀርበው ከተቀደሰው ይህ ላንተ ይሆናል። ለእኔ የሚያመጡት መባቸውን ሁሉ፣ የእህል ቁርባናቸውን ሁሉ፣ የኃጢአታቸውን መስዋዕት ሁሉ፣ የበደላቸውን መስዋዕት ሁሉ ለአንተ ለልጆችም የተቀደሰ ይሆናል። በተቀደሰ ስፍራ ምን በለው ብለው ወንዶች ሁሉ ይብሉት፣ የተቀደሰ ይሆንልሃል ይሏል። ይኸውላችሁ ዘኍልቍ 18:19 ላይ የተጠቀሰው ከምንድን ነው? ከመሰዊያው የሚበሉት። ይኸው የተቃጠለው ልድገምላችሁ፣ በእሳት ከሚቀርበው ማለት። ስለዚህ ያ የተቃጠለው ምን ላይ የሚቃጠለው? መሰዊያ ላይ አይደለ? ከመሰዊያ ይበላል። አሁንም ከመሰዊያ እንበላለን። ከመሰዊያ ምንድን ነው የምንበላው? ጻፉልኝ። ከመሰዊያ ስጋና ደሙ የምንበላው አይደለ? በካህኑ በኩል ስጋና ደሙን እንበላለን። አሁን ይህንን ለማገልገል የሌዊ ክህነት አያስፈልግም። ለዛ ነው መብት የላቸውም ያለው። አሁን ይሄኛውን መሰዊያ ሊያገለግሉ መብት የላቸውም። ማገልገል ብቻ አይደለም ሊበሉትም መብት የላቸው፣ ስልጣኑ የላቸው። ከዚህ መብላት የሚችለው ምን ያደረገ ነው? ከዚህኛው መስዋዕት መብላት የሚችለው ምን ያደረገ ነው? በክርስቶስ ያመነ። እሺ አሁን አይሁዳዊ መሆን አይጠቅም። አሁን አይሁዳዊ መሆን ወይ ደግሞ የሌዊን ክህነት ብቻ ይዞ መሄድ ምድራዊ ነው፣ አይጠቅምም። እሱ ተሽሯል። ስለዚህ የሌዊ ክህነት የለም። እንደ ክህነቱ ሲለወጥ ሕጉ ሊሻር ይገባዋል ብሎ የለ፣ ሕጉ ተለውጧል። አሁን ይኸው በክርስቶስ ሆኗል። ስለዚህ ክርስቶሳዊ ካልሆኑ በስተቀር ከዚህ ማዕድ ወይ ደግሞ ከዚህ መሰዊያ ሊበሉ አይችልም። ስለዚህ ሐዋርያው ቅዱስ ጳውሎስ ምን አለ? ይኸው እኛ መሰዊያ አለን። ስለ ሳክሪፋይስ እያወራ ነው፣ ስለ መስዋዕት እያወራ ነው እና ደግሞ ስለ መሰዊያውም እየነገረ ነው። መሰዊያ አለን። እንትኑ በግሪኩ ማነው በእንግሊዝኛው አልታር ብሎ ያስቀመጠው ማለት ነው። ወይ ደግሞ ትራፔዛ ኩሪዮ ነው የምንለው። እሺ ቅዱስ ጠረጴዛ እኛ ታቦት ምንለው። ስለዚህ ከእርሱም ሊበሉ ይኸው የጌታን ስጋና ደም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸው። ክርስቶስ ድንኳኒቷን አገልጋይ ነው አይደለም? የአዲስ ኪዳኗ ነው። አሁን የብሉይ ኪዳን ድንኳን የሚያገለግሉት የሌዊ ካህናት ከዚህ ስጋና ደም ሊበሉ በቃ ስልጣኑ አልተሰጣቸው፣ መብቱ የላቸው እና ይህንን መብት የሚያገኙት ምን ሲያደርጉ ነው? በክርስቶስ ያምኑና ሲሆን ካላመኑ የሌዊ ክህነት ይዞ መዳን አይቻልም፣ ተሽሯል እሱ እያላቸው ነው። እሺ ስለዚህ ቀጠል ያደርግና ቆጵሪያኖስ ወይ ደግሞ ሲፕሪያን ኦፍ ካርቴጅ ይህንን ክፍል መሰዊያ እንደሆነ እና መስዋዕት የሚቀርብበት መሰዊያ እንደሆነ ይናገራሉ ማለት ነው። ቅዱስ አትናቴዎስ ደግሞ መብላት የሚችለው አሁን ቄሱን ጨምሮ እኛ ነን ይላል። እሺ ቀሳውስት አሁን የምንላቸው ቀሳውስቱን ጨምሮ እኛ ነን። አሁን እኛ ስልጣን አለን፣ መብላት እንችላለን። ስለዚህ አሁን እኔና እናንተ ቆርበን ተመለስን ስንል ከማዕድ ተካፍለን ተመለስን፣ ከመሰዊያው በላን ነው የምንለው። እሺ የተቀደሰውን የጌታ ስጋና ደም ስለምንበላ ማለት ነው። ከዛ በኋላ ስለመሰዊያው የነገራቸው መስዋዕቱ እንዲያስቡ ስለሆነ ነው። እሺ ቁጥር 11 ላይ ቀጠል ያደርግና መሰዊያ አለን ካለ በኋላ እነዛ ሊቀ ካህናቱ ወይም ደግሞ እነዛ ካህናት ሊበሉት አይቻላቸውም ካለ በኋላ ምን አለ? ሊቀ ካህናት የቶቹ የብሉይ ኪዳን እሺ ሊቀ ካህናት ነው ያለው። ሊቀ ካህን አሁን አዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። እሺ ምን አለ? አሁን ሊቀ ካህናት ስለ ኃጢአት ስለምን? ስለ ኃጢአት ወደ ቅድስት ወደ ሁለተኛዋ ክፍል ስለምንድን ነው የሚያቀርበውን መስዋዕት ይዞ መግባት አለበት ተባብለን ተምረን የለ? አዳም ይዞ መግባት አለበት። ስለምን? ስለ ኃጢአት ነው። አዳም የእንስሳ ደም የሚፈሰው። ስለዚህ ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶችን ደም ያቀርባል፣ ይዞ ይገባል። የብሉይ ኪዳን ሊቀ ካህናት ስጋቸው ግን የምን የእንስሶቹ ስጋ አይገባም። ቅድስተ ቅዱሳን ውስጥ ምን ይሆናል አለ? ከሰፈር ውጭ ይቃጠላል። ያ ማለት በድንኳኒቱ ዙሪያ 12ቱም ነገር ሰፍረዋል። ያንን ነው የሚናገረው። ያ ማለት ወደ ድንኳኑ ከመግባታችሁ በፊት መሰዊያ ያለ ብያችሁ የለም? የእንስሶቹ ስጋ ተጋድሞ የሚቃጠልበት ማለት ነው። እዛ ላይ ይቃጠላል እያለ ነው። ምኑ? ስጋው። ደሙስ ቅድስት ይዞት ይገባል። ስጋው እዛ ይቃጠላል። ውጪ ከሰፈር ውጭ ያለው እሱ ነው። ከዛስ ደሙን የት ይዞ ይገባል? ቅድስት። ለምን? ስለ ኃጢአት። ስለማ? ስለ ህዝቡ። ያ ግን ሊያነጽ ይችላል? አይችልም። ስለዚህ ክርስቶስ መጣ። አሁን እሱን ኮምፔር አድርጎ ሊነግራቸው ስለፈለገ ነው። ይህንን የምታገኙት ደጅ እንደሚቃጠል ምናምን ዘሌዋውያን 16:27 እሺ፣ ዘሌዋውያን 16:27 ላይ ታገኙታላችሁ። እሺ እዛ እንደሚቃጠል ደግሞ እንደሚገባ ምናምን ማለት ነው። ከዛን አሁን ይህንን ከነገራቸው በኋላ አሁን ወደ አዲስ ኪዳን ሊመጣ ነው። ስለዚህ ኢየሱስ ደግሞ በገዛ ደግሞ ህዝቡን እንዲቀድስ ይኸው ስለኛ ኃጢአት ማለት ነው፣ ስለኛ ኃጢአት ከበር ውጭ መከራን ተቀበላል። በር ያለው ጌት ያለው የት ነው? ከተማውን ነው ጌት ያለው። ከከተማው ውጭ ነው አይደለ? ጎልጎታ በምትባል አይደለ?
አለው አይደለ? ምንም እኔ ስታክ እንትኑ አድርጓል። ኤኒዌይስ እሺ። ስለዚህ ዮሐንስ 19:20 ላይ ኢየሱስም የተሰቀለበት ስፍራ ለከተማ ቅርብ ነበርና ከአይሁድ ብዙዎች ይህንን ጽሕፈት አነበቡት፣ በዕብራይስጥ፣ በሮማይስጥ፣ በግሪክ ተጽፎ ነበር ይላል። ስለዚህ ስለኛ ኃጢአት እያዳፉት እየገፈተሩት ምን እያሉት ወጥቷል አይደለ? ከከተማ አስወጥተውት አይደለ? ወደ ቀራንዮ የወሰዱት ማለት ነው። በቀራንዮ ከፍ አድርገው የሰቀሉት ማለት ነው። ስለዚህ ለምንድነው ከሰፈር ያወጡት? ከሰፈር ያወጡት መከራ እያደረሱበት መከራ እየተቀበለ ለምንድነው? ስለኛ ኃጢአት። ትዝ ይላችኋል አሁን ከምን ጋር እንዳነጻጸረው? ይኸው ስለ ህዝቡ ኃጢአት ያን የሚቀርበው እንኳን ውጪ ነው የሚቃጠለው፣ ከዛ ነው ደሙ የሚገባው አይደለ? ወደ ስሬት መክደኛ ማለት አሁን ይኸው ክርስቶስም ስለኛ ኃጢአት በገዛ ደሙ እንዲቀድሰን ንጹሐን እንዲያደርገን ከከተማ ውጭ ወይ ደግሞ ከጌቱ ከመግቢያው ከበር ውጭ መከራን ተቀበለ። ይህንን ልብ በሉ አስታውሱ አላቸውና እንግዲህ ኦኬ ማስታወሳችሁ ምን ይጠቅማችኋል? እሺ ይኸው ከክርስቶስ ከበር ውጭ ወይ ደግሞ ከከተማ ውጭ መከራ መቀበሉን ካስታወሳችሁ ስለኛ ኃጢአት አይደለ? አዎ እንግዲህ ነቀፌታ እየተሸከምን ወደ እርሱ ወደ ሰፈር ውጭ እንውጣለን። ያ ማለት ዓለምን ትተን እንውጣ። ልትገፉ ትችላላችሁ። ክርስቶስ ለእኛ ሲል ተገፍቷልና ተገፉ። ስለዚህ አሁን ምድራዊ የምንጠብቁት ነገር የለም። ሁሉ ነገር ሰማያዊ ነው የምንጠብቀው። ስለዚህ ከከተማ መውጣት ወይ ደግሞ ወደ ሰፈሩ ውጭ እንውጣ ሲል ልክ እንደ ክርስቶስ ከክርስቶስ ጋር መከራ ተባበሩ እያለ ነው። እሺ አሁን እንጂ እንደሚታይ ዝም ብሎ ውጡ ነገር አይደለም። እሺ ከዓለም አሁን ለምሳሌ ውጡ ሲል ዓለምን ለቃችሁ ወደ ማርስ ምናምን ሂዱ እያለ አይደለም። ከዓለም ውጡ ሲል ከአስተሳሰቡ ነው፣ ከጫናው ነው፣ ከመከራው ነው። መከራውን ታግሳችሁ ዓለም እንደሚላችሁ ሳትሄዱ ክርስቶስን እየመሰላችሁ ተጋደሉ እያለ ነው። እሺ ቅዱስ ዮሐንስ አፈወርቅ ቀጥታ ይሄንን በዚህ መልክ እንደውም ያስቀምጧል። ስለዚህ ምን አድርጉ? ነቀፌታ ይኖራል አይደል? በሸንጓችሁ ምናምን ሊያባርሯችሁ ይችላል። እሺ ሊያሳድዷችሁ ይችላሉ። መከራ ሊደርስባችሁ ይችላል። እሺ ከስጋ ጋር ያለ ፍልሚያ አለ። ይህን ሁሉ ምን በሉ አሸንፋችሁ ውጡ። ለምን? ከተማ ብሎ የጠራው ምንድነው? የዓለምን አሰራር። እሺ በከተማ ውስጥ አትኑሩ ያሉ ደግሞ ከዚህ ከዓለም አሰራር ወይ ደግሞ ዓለማዊ አትሁኑ፣ ዓለምን ተዋት። እሺ እቺ የኛ ዓለም አይደለችም። እሱን እንደውም እዛ ዝቅ ብሎ ሲናገር ምን አለ? በዚህ የምትኖር ከተማ የለችንም። ስለዚህ ከተማ የለንም እኛ በዚህ የምትኖር ከተማ የለችንም። እናንተም ይኸው እናንተ ክርስቲያኖች አሁን ከዛሬ ጀምሮ የምታውቁ ጥሩ የማታውቁ ከተማ የለንም። እሺ ሀገራችን እኛ በሰማይ ነው። ስለዚህ የምንጠብቃት ከተማ አለች። ለዛ ነው በዚህ የምትኖር ከተማ የለች። ስለዚህ ከዚህ ከተማ ውጡ ያለው። ይህን ዓለም ተውትና እሺ ስለምትመጣዋ ከተማ እያሰባችሁ ኦኬ የሚደርስባችሁን መከራ ከክርስቶስ ጋር አንዱ እሱ ስለ ኃጢአት እናንተ ደግሞ ስለ ክርስቶስ ብላችሁ ተስፋ አድርጉ። አባቶቻችሁም ይሄን ያደርጉ ነበር እያለ ነው። እሺ ስለዚህ እኛ ከተማ ምንድናት? ሐዋርያው ቅዱስ ጳውሎስ እንደሚናገረን በዚህ የምትኖር ከተማ የለችንም፣ ነገር ግን ትመጣ ዘንድ ያላትን እንፈልጋለን። ስለዚህ የምትመጣ ከተማ አለችን፣ እኛ በሰማይ አለች አይደለ? ከክርስቶስ ጋር የምንኖርባት የተስፋይቱ ምድር። እሺ እሷን እንጠብቃለን። አባቶቻችንም እንደዛ ስላደረጉ ማለት ነው። ከዛ የሚገርማቸው 4 ቁጥር ብቻ ነው ይቀረን። እሺ ትንሽ ብቻ። እሺ ከዛ እንግዲህ በ5 ደቂቃ ላይ ዘገን ምናምን ሚል እንትን መቶልኝ ነው ወይስ ከተዘጋ አሳየው? እሺ ይሰማል ድምጼ? አይ ነው እንትን መቶልኝ ነው። በ5 ደቂቃ ምናምን ብሎ ይቆጥራል። እንትን የሆነ ፐዝል አድርጋልኝና ግን ከላይ እንደዛ ይላል። እሺ ቶሎ ልሂድ። እንግዲህ ዘወትር ለእግዚአብሔር የምስጋና መስዋዕት ማለት ለስሙ የሚመሰክሩ የከንፈር ፍሬ በእርሱ እናቀርብለት። ስለዚህ በክርስቶስ ሆነን እሺ በክርስቶስ ሆነን መስዋዕታችን የሚሰምረው ምን በክርስቶስ እንሆን ነው። እሺ ስለዚህ በክርስቶስ ሆነን ይኸው ክርስቶስ ለምሳሌ ክርስቶስ ከከተማው ከጌቱ ከዛ ከኢየሩሳሌም ውጪ ሲሰቅሉት ታዞ ነው አይደል? ለሞት የታዘዘ ሆነ አይደል? መከራን ተቀበለ አይደል? ታዞ ነው አይደል? መታዘዝን ፈጽሟል አይደል? ዕብራውያን ላይ ያተናል። ስለዚህ እናንተ የምትታዘዙ ከሆነ ከክርስቶስ ጋር አንድ ትሆናላችሁ። እሺ አንድ ከሆናችሁ እንግዲህ አንድ በመሆን ዘወትር ለእግዚአብሔር የምስጋናን መስዋዕት አቅርቡ። የምስጋናን መስዋዕት አቅርቡ ምን ማለት መሰላችሁ?
ምስጋና መስዋዕት አቅርቡ ማለት መስዋዕት ሰው ማለት ነው። እሺ መስዋዕት አቅርቡ ማለት መስዋዕት ሰው። ስለዚህ እኛ የምንሰዋው መስዋዕት አለ ሁሌ። እሱ ምንድን ነው ሲል የከንፈር ፍሬ ነው። ያ ማለት ምስጋና ነው። ስለዚህ ከከንፈራችን የሚገኝ በመዝሙር ሊሆን ይችላል፣ በግጥም ሊሆን ይችላል፣ በቅኔ ሊሆን ይችላል፣ በብዙ አይነት መንገድ ሊሆን ይችላል። ይሄንን ለእግዚአብሔር አቅርቡ። ስለዚህ ስለ ስሙ መመስከር አለብን። በማሆነን በክርስቶስ ሆነ ለእርሱ እናቀርባለን። ስለዚህ ክርስቶስን ሆነር የምናደርግ ከሆነ ክርስቶስን የምናከብር ከሆነ አብን እናከብራለን። ለምን? በመለኮት ስንት ነው? አንድ ስለሆነ። አብን የምናከብር ከሆነ ይኸው ልጅን እያከበርን ስለሆነ፣ ስለዚህ ዕለት ዕለት ይህን ምስጋና አቅርቡ። ነገር ግን አሁን ምስጋና አቅርቡ ብያችኋለሁ። እሺ፣ ነገር ግን ይህን ምስጋና ስታቀርቡ ነገር ግን መልካም ማድረግ ለሌሎችም ማካፈል ግን አትርሱ፣ ባዶ እንዳይቀር ከቃል ያለፈ ተግባርም አድርጉ እያለ አሁን ለምሳሌ የከንፈር ፍሬ ካለ ተግባር እንትን አይደለም። ይሄ በእጃችን የምናደርገው ተግባራት ወይ ደግሞ ጉድ ወርክ የምንለው ወይ ደግሞ መንፈሳዊ ስራ የምንለው እሱ አይደለም። እሺ፣ ይህን ታላቅ የሆነ መስዋዕት ስታቀርቡ አብሮ ምን ይኖረው? መንፈሳዊ ህይወት ይኖር ወይ ደግሞ መንፈሳዊ ፍሬ አፍሩ። ለምሳሌ ለሌሎች አካፍሉ ያላችሁ ገንዘብ ሊሆን ይችላል፣ ምግብ ሊሆን ይችላል፣ ልብስ ሊሆን ይችላል። ይሄንን ካላደረጋችሁ ባዶ ነው የሚቀረው። የላይኛው ቃል ብቻ ይሆናል። እግዚአብሔር ስም የተመሰገነ እንለዋለን እንጂ ባዶ ነው የሚሆነው፣ ፍሬ አልባ ነው የሚሆነው። ኦኬ፣ ፍሬ አልባ ይሆናል ማለት ነው። ግን የምንመሰክርለት ሁሌ ዕለት ዕለት ስሙን የምንመሰክርለት የምስጋና መስዋዕት የምናቀርብለት ከሆነ አብሮ ምን መኖር አለበት አለ? መልካም ማድረግ። በቃ መልካም ማድረግ አለብን፣ ለሌሎች ማካፈል አለብን። እሺ፣ እንዲህ ያለው መስዋዕት። ስለዚህ አሁን የምናቀርበው መስዋዕት ምንድነው? ምስጋና። እንዲህ ያለውን ምስጋና ከምን ጋር የሆነ ከመልካምነትና ከአድራጎት ጋር የሆነ ምስጋና መስዋዕት ምን ይላል? እግዚአብሔርን ደስ ያሰኛል ይላል ቁጥር 16 ላይ። እሺ፣ ቁጥር 16 ላይ እንደዚህ አይነት መስዋዕት ነው እግዚአብሔር የሚወድ ይላል። አሁን 17 ላይ ስለ መልካም ስለማድረግና እንደገና ስለ መስዋዕታቸው ከነገራቸው በኋላ ከዛ በኋላ እንዴት ነው ከኮሚኒቲው ጋር ደግሞ መኖር ያለባቸው የሚለውን ሲነግራቸው ምን ይላል? ለዋኖቻችሁ ታዘዙ፣ ተገዙ ይላል። ዋኖቻችሁ የሚለው እነማንን ነው? ፓትርያርኮቻችንን፣ ጳጳሳቱን፣ ቀሳውስቱን፣ እሺ፣ መምህራኖቻችንን፣ እነዚህ ሁሉ እሺ፣ ዋኖቻችን። ለምን ዋኖቻችሁን የእግዚአብሔርን ቃል የነገሯችሁ ዋኖቻችሁን አስቡ ብሎ የለ? የእግዚአብሔርን ቃል ከነሱ አይደል የተቀበልነው? ካስተማሩን እነሱ ምን በሉ? ታዘዙና ተገዙ ይላል። እዚህ ጋር ሁለት ነገር ስለምነግራችሁ ልብ ብላችሁ ስሙ። እሺ፣ 2 ቁጥር ነው የቀረን። ለእነሱ ታዘዙ፣ ተገዙ ማለት የሚሏችሁን ስሙ። በቃ ግባ፣ እሺ፣ ውጣ፣ እሺ፣ ልክ እንደዛ እንደማለት ነው። እና ደግሞ መታዘዝ፣ እንዲያደርጉ የሚሉንን ማድረግ፣ መታዘዝ። እነርሱ ስሌትን እንደሚሰጡ አድርገው ይህንኑ በደስታ እንጂ በሐዘን እንዳያደርጉት ይህን በሐዘን እንዳያደርጉት ይህን የማይጠቅማችሁ ነበርና ስለ ነፍሳችሁ ይተጋሉ። ስለዚህ እነሱ ዋኖቻችሁ የተባሉት እነዚህ አስተማሪዎች፣ ጳጳሳት፣ እነዚህ ሁሉ በቤተ ክርስቲያን ውስጥ ያሉ ምን ይላሉ? ስለ እናንተ ይተጋሉ። ምን እያሉ? እየጸለዩ ይተጋሉ። እናንተን መስመር ለማስያዝ ይተጋሉ። ኦኬ፣ ስለዚህ እናንተም ደግሞ ታዘዙ ይላቸውና መታዘዝን ግን በምን እንዲያዩ ይነግራቸዋል መሰላችሁ? በጭቆና አይደለም፣ በፍቅር። እሺ፣ በፍቅር እንደሆነ ይነግራቸዋል። እንዴት? ለምሳሌ አንዱ ጨቋኝ ሌላው ተጨቋኝ ከሆኑ፣ ለምሳሌ ጳጳሳቱ አሁን ያሉን ብፁዓን ጳጳሳት ለምሳሌ ለነሱ ታዘዙ ተብለናል። እንዲጨቁኑን ወይ ደግሞ እነሱን ጨቋኝ አድርጎ እንዳልሆነ እዛው ዝቅ ብሎ ጸልዩልኝ ይላቸዋል። ስለዚህ ያላቸውን ሪሌሽን በጸሎት እንዲያደርጉት እና በፍቅር በመከባበር እንዲያደርጉት በዛውም ይነግራቸዋል። ለምን? የነሱ እኛም እንተጋለን ብሎ የለ ዋኖቻችሁም ይተጋሉ ብሏል አይደለ? ስለዚህ እናንተም ትጉ እያለ ነው፣ ስለኛ ጸልዩ እያለ ሲናገር ነው ያለን። ማነው ቅዱስ ዮሐንስ አፈወርቅ ይህን ክፍል ያዝ ያደርግና ኦኬ፣ እሺ፣ ምናልባት ክፉዎች ቢሆኑስ? ይሄ ይጠቅማቸዋል፣ ይጠቅመናል። ክፉዎች ቢሆኑስ? እስቲ ተሳተፉ። ለምሳሌ የሚመሩን መሪዎቻችን ክፉ ቢሆኑስ? ክፉ ማለት ምን ማለት ነው? እንግዲህ ብር ወዳድ ቢሆኑ ወይም ደግሞ የሚያዙን ነገር ትክክለኛ ያልሆነ ትዕዛዝ ቢሆን ብቻ ክፉ ቢሆኑስ? እንደተወደዱ ባይሆኑስ? ወይ ደግሞ ሰው የማይወዳቸው ቢሆን ምንድን ነው የምናደርገው? እንግዲህ ቃሉ የሚለው ታዘዙ፣ ተገዙ ይላል። እሺ፣ ስለዚህ እነሱ ክፉ ቢሆንስ? ትክክል። አዎ፣ ለእነሱ እንጸልያለን። ምን ታደርጋላችሁ ሳይሆን መታዘዙን እንዴት እናደርገዋለን?
ታዘዙ ብሎን የለ ይኸው ለዋኖቻችሁ ለመምህራን ምናምን ታዘዙ ተገዙም ብሏል። መታዘዝ ብቻ አይደለም የሚሏችሁን ይገዟችኋል ብሏል። እሺ ኦቶሪቲ ነው የነገረን፣ ባለስልጣን ናቸው እነሱ እያለን ነው። ኦኬ ስለዚህ እንገዛለን ጎበዞች። እሺ ደስ ይላል፣ ደስ ይላል። ቅዱስ ዮሐንስ አፈወርቅ ይህንን ክፍል ይዝና ዋቲፍ እነሱ እንደዛ ቢሆኑስ? ኦኬ እነሱ እንደዛ ቢሆኑ ሲልና ለምሳሌ ማቴዎስ 23:2ን ይጠቅሳል። ለምሳሌ ምን ይላል? ክርስቶስ ሲናገር ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል። ስለዚህ አለ ክርስቶስ ነው ያለው ይሄንን ማቴዎስ ወንጌል 23:2 ላይ እሺ፣ ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል። ያ ማለት ኦቶሪቲ ያላቸው ባለስልጣን ናቸው እያለ ነው። ስለዚህ አለ ክርስቶስ ያዘዟችሁን ሁሉ አድርጉ፣ ጠብቁ። ነገር ግን አለ ክርስቶስ እየተናገሩ አያረጉትምና፣ አሁን ህግን ብቻ እንደው ይናገሩታል እንጂ አያረጉትም፣ ተግባር ላይ የለም አይደለ? ነገር ግን እየተናገሩ አያረጉትምና እንደ ስራቸው አታርጓል። ስለዚህ የሚናገሩት ነገር አለ። ለምሳሌ ቀለል ላድርግላችሁ፣ ምን ላንሳላችሁ? ለምሳሌ እሺ ገላትያን ስንማማር አይተናል አይደል? ሁሉ ነገር በፍቅር ነው የሚታሰረው አይደል? ፍቅር ግድ ነው፣ ፋውንዴሽኑ ብለናል። ለምሳሌ አለ ይኸው ክርስቶስ ሲነግረን ደስ የሚል ቃል ነው በነገራችን ላይ እና ጻፎች ፈሪሳውያን ይናገራሉ ግን አያረጉትም አለ። ስለዚህ እናንተ ደግሞ የሚናገሩትን ያዙ እንጂ የሚያረጉትን አትያዙ። እሺ ለምሳሌ ፍቅር የላቸው ግን ምን ይላሉ? ሌቦች ናቸው። ቴንኪዩ ካካየ በጣም ሌቦች ናቸው። ለምሳሌ በገንዘብም በምንም ይሰርቃሉ አይደል? ገንዘብ የቀረጥ ምናምን በሚለው ራሱ ማለት ነው። አሁን ቀረጥ መሰብሰብ ወይ ደግሞ ሌብነት ጥሩ እንዳልሆነ ይነግሯቸዋል። አትስረቁ ብሎ ይነግሯቸዋል። እናንተ ክርስቶስ ያለው አትስረቁ የሚለውን ያዙና ጠብቁት። እነሱ ግን አያረጉትም፣ ይሰርቃሉ። ስለዚህ እናንተ ምኑን ነው ማየት ያለባችሁ? ተግባራቸውን ወይ ደግሞ ያለመታዘዛቸውን ሳይሆን የተናገሩትን ቃል ትይዛላችሁ። ለምን? ኦቶሪቲ አላቸው። ስለዚህ አሁን ጳጳሳቱ ብፁዓን ጳጳሳት ሊሆን ይችላል የተለየ ነገር ቢያደርጉ ግን ደግሞ እኛ ጋር መተው አትስረቅ ቢለን እነሱ ያደረጉትን ሳይሆን እኛ ማድረግ ያለብን የተናገሩትን ነው። ስለዚህ መገዛት ከምን አንጻር ነው? ከተግባራቸው ወይም ደግሞ ይሄ ከልምምዳቸው መጥፎ ከሆኑ ልምምዳቸው አንጻር አይደለም። ይልቁንስ ግን ቅዱስ ዮሐንስ አፈወርቅ ይህን ያዛረግና ምን ይላቸዋል መሰላችሁ? ምናልባትስ የተሳሳተ እምነት እያስተማሩ ቢሆን ለምሳሌ የሙሴን ሕግ ነው ጻፍ ፈሪሳውያን የሚያስተምሩት። አሁን እነዚህም ደግሞ አባቶች የምንላቸው መሪዎቻችን የምንላቸው የተሳሳተ እምነትስ ያኔ እንዳትቀበል ርቀህ ሂድ ነው የሚል ቅዱስ ዮሐንስ አፈወርቅ ሆሚሊ 33 ሙሉ ስታነቡ ይህን ክፍል ሲያብራሩ እንደዛ ነው። እምነት ላይ ቀልድ የለም። እምነት ማለት ምን ማለት ነው? አስተምህሮ ላይ ቀልድ የለም። ርቀን ነው የምንሄደው። መገዛት አይጠበቅብን። አስተምህሮ ላይ ስህተት ካለባቸው ግን ተግባር ላይ ሊሳሳቱ ይችላሉ። ኦቶሪቲው ግን ስላላቸው እንገዛለን፣ እንታዘዛለን። ይሄ መምህራኖቻችንን ማክበር ያለብንን ነገር በዚህ ይጠቁማቸዋል። ስለዚህ ማቴዎስ 23:2 አንብቡ። ከዛ በኋላ እንዳልኳችሁ የመገዛት ይሄ ማን ነው የመጨቆንና አንዱ የመጨቆን ነገር እንዳልሆነ በምን ይነግራችኋል? ጸልዩልኝ፣ በነገር ሁሉ በመልካም እንድንኖር ወደን በመልካም ሕሊና እንዳለን ተርተናል። ይልቁንም ፈጥኜ እንድመለስ ወደ እናንተ እንድመጣ አልመጣም፣ መልእክትን የላከላችሁ እንድመጣ ይህን ታድርጉ ዘንድ አጥብቄ ለምናችኋል ይላል። ስለዚህ እኔም ጸሎት ያስፈልገኛል ልክ እናንተ ጸሎት እንደሚያስፈልጋችሁ ብሎ በምእመኑና በመሪዎቹ መካከል ያለውን ነገር ይነግራቸዋል። ስለዚህ ያን ያህል ይሄ ጭቆና ነገር እንዳይሰማን ይነግረናል። አሁን 320 ምናምን አለ እንግዲህ የቅዱስ ጳውሎስን ይባርካቸዋል እና ይህንን በትምህርት አይደለም ምንም አማረው። እኔ እንግዲህ እንደ ቅዱስ ጳውሎስ ባልሆንም ይህን በረከት ግን እኔ አነበዋለሁ። አብረን አሜን እንላለን፣ በረከቱን እንቀበላለን። ቅዱስ ጳውሎስ ታላቅ የሆነ በረከት ይባርካል ወይም ደግሞ ጸሎትን ያደርግላቸዋል። እሺ እና ይህ መባረክ ምንድን ነው? ከመልእክቱ እስካሁን ከተወራው መልእክት ጋር የሚስማማ አንድ አይነት ነው፣ ሀሳቡ አንድ አይነት ነው። ለምን እግዚአብሔር አብን በሰማያዊ ሊቀ ካህናት በታላቁ የበጎች እረኛ በኢየሱስ ክርስቶስ በኩል በእነርሱ ውስጥ እንዲሰራ ወይ ደግሞ በእኛ ውስጥ እንዲሰራ እና ታላቅ የሆነ ደግሞ ተአምርን እንዲያደርግ በፊታችን እንዲቀድም ይህን ሁሉ እሱ ለአባቱ እንደታዘዘ
እኛንም ደግሞ በመታዘዝ ውስጥ በዛው በክርስቶስ መስዋዕት ውስጥ እንድናልፍ የሚያደርገን ስለሆነ እሺ። ስለዚህ ምን ይላል? ቁጥር አልጠቅስም፣ ጨርሰናል። ዕብራውያን አሁን የቅዱስ ጳውሎስ ጸሎት አለ። በዘላለም ኪዳን ደም ለበጎች ትልቅ እረኛ የሆነው ጌታችን ኢየሱስን ከሙታን ያወጣው የሰላም አምላክ በኢየሱስ ክርስቶስ በኩል በፊቱ ደስ የሚያሰኘውን በእናንተ እያደረገ ፈቃዱን ታረጉ ዘንድ በመልካም ስራ ሁሉ ፍጹማን ያደርጋችሁ። አሜን አሜን። ስለዚህ ፈቃዱን እንድናረግ በመልካም ስራ ደግሞ ፍጹማን እንድንሆን እጁን እንግዲህ እሱ ያሳርፍሽ። ለእርሱ እስከ ዘላለም ድረስ ክብር ይሁን አሜን። ወንድሞች ሆይ የምክርን ቃል እንድትታገሱ መክራችኋለሁ፣ በጥቂት ቃል ጽፌላችኋለሁ ይላል። በረከቱ ይደርብን። የአምላካችን ስም የተመሰገነ ይሁን። ይሄ በጣም ትልቅ ጸሎት ነው። እሺ፣ ስለዚህ ዝርሽ እንዴት ነህ? ስለዚህ በመልካም እንድንጋደል ታላቅ ጸሎት ቅዱስ ጳውሎስ የጸለየው ነው። የዕብራውያን መልእክት ይሄን ይመስላል። እናንተ ሰዎች በጣም አጭር ነው፣ ለእኔ በጣም አጭር ነበረ እና ደስ ይላል። አንቡት ምናምን እና አንድ ሁለት ሰው ምናምን ልቀበል። አቡሻም አለ እዝርሽ ና ግባ እስቲ ዘምርልን ወይ። ኧረ እዝርሽ ጠፋ እኮ። እሷም ኔትወርክ ግን ቀይ አብርቷል። ኔትወርክ ታውቃላችሁ፣ ይሰማል ግን እናቱ ሻፒስ ነው። አንድ ግን ይሰማል ድምጼ። ትንሽ ታይም እየጠበቀ ይሰማል። እስቲ አሁን አውራ። አይ ፒስ ነው። አሁን አይ ቲንክ ሙሉማ ተሰምቶናል። ተሰምቶ ትምህርቱ ከተሰማችሁ አሁን ከዚህ በኋላ ችግር የለውም እና ምን ላድርገው እባክህ ከኢትዮጵያ በጣም አረንጓዴ ሆነ። በቃ ከተሰማችሁ እሰየው፣ ደስ ይላል። እንዴት ናችሁ? ካካ አቡሻ እዝርሽ እንኳን ደህና መጣችሁ። ናቲ እንኳን ደህና ቆየኝ። ያው ከአገልግሎት ገና እየተመለስኩ ነው፣ ግን ስለዚህ ደስ ብሎኛል ናቲ። ለዛ ነው አሜን። እዝርሽ አገልግሎት ቆንጆ ነበር። ደግሞ እደውልልሃለሁ ብዬ እያሰብኩት ታውቃለህ። በጌታ ኦኬ። ካካ ይከብዳል እንዴ? አቡ ይቅደም። እሺ፣ እስቲ ግራ የገባችሁን ጻፉልኝ። አቡሻ እንኳን ደህና መጣ። ናቲ ሰላም ብያለሁኝ። ዘማሪ ዲያቆን ዝራም ሰላም ብያለሁ። ሁላችሁ ክርስቲያኖች በሙሉ የእግዚአብሔር አብ ምሕረትና ርኅራኄ ከሁላችሁ ጋር ይሁን። አሜን አሜን። ቃለ ሕይወት ያሰማል ናቲ። አሜን አሜን አሜን። አቡሻ ማንን ነው? አሮን ዘኪዳኒኪ ማንን ነው? እኔን ነው? አዎ በልኝ እስቲ። አይ ቲንክ እንዴት ነበር? ከእዝርሽ ጋር አብሮ ታድቡ ነው የመጣው መሰለኝ። እጂ በዚህ ድምፅ ዝማሬ ለቅታት ትባል ግራ ገብቶኝ ነው። ኔትወርክ ገባ በጣም ስሎ ስለሚያደርገው በዝማሬ መልክ ነው እንደ የሰማው ብዬ ጸደይኩ ነው በዚህ በእንደዛ ምን ሰው እና እንዴት ኮንክሉድ እናድርገው? ይቻላል። ሀሳብ ካለ መጨመር ትችላለህ። እኔ ጨረስኩ በቃ። ኦኬ አይ ቲንክ ኮንክሉድ ከተደረገ ሙሉን ማለት ዕብራውያን ሙሉን አትሊስት ፖይንቶቹን ብቻ ነክተን ብቻ ማለፍ ይቻላል። ሶ ከዕብራውያን አንድ እንጀምራለን ማለት በአጠቃላይ ዕብራውያን መልእክቱ ምንድነው? ምን አስበን ነበር መሰለህ? ካካ ባለፈው ስገባ
አሁን ዛሬ 13ን እንትን አድርገን የለ በዚህ ሳምንት ማለት ነው አንዱን ቀን እንትን በሉና እንትን በሉ አለ ጨርሱት አለ ማለት ሙሉ ፖይንት እንዳልከው ምን ይመስላል? ኦኬ እንደዛም ጸድይ እንደዛም ቀን ሰርተን ማለት ነው እንትን እንዳይሆን ለኮንክሉዥኑ ብቻ አንድ ቀን ይሄ በጣም ምርጥ ነው እንትን እንዳይላቸው ማለት ነው። በቃ ክሊር እንዲሆን እሱ ስላለ ነው እንደው አይሻልም? ከነገ ወዲያ ያ ነገ እንትን እናድርግና ከነገ ወዲያ ምንድን ነው ቀን? ሐሙስ ተርስዴይ። ኦኬ አይ ጸድይ ሐሙስ አንተም ተዘጋጅ፣ ወንድሞቹም ይኖራሉ አክቹሊ። ስለዚህ ሐሙስ እንገባና እንዳልከው እስቲ እንትን የሆነ እንትን ምናምን ከቻል ካዘጋጅ እስቲ ትንሽ ተነፍስ ስለምን ነው እንደ ፓወርፖይንት ነገር ምናምን እንደ ፒዲኤፍ ነው። ቆይ በውስጥ ላውራ ወይም እንደዛ አዘጋጅ። ዋንን ፖይንቱን ብቻ አዘጋጅና ከዛ ነገ ምናምን እንልቀቅላቸው። ከዛን እሱን አንብበው በቃ ሐሙስ ዘጋን። ኔክስት ዊክ አዲስ መጽሐፍ ነው የምንጀምረው። አዲስ መጽሐፍ ማለት ወይ ቆሮንቶስን ወይ ሮሜን፣ ማቴዎስ፣ ዮሐንስም ሊሆን ይችላል። ብቻ አንዱን አስመርጫችሁ እንትን እንላለን። መልክተር ቢሆን ቆንጆ ነው። በእንትን ነው በእንግሊዝኛ ነው መቼም ይሁን አንተ ደስ እንዳለ። እኔም ሮሜ ነው ያስታውቁት፣ ሮሜ እንድናጠና ነበር። አንተ ደስ እንዳለ በአማርኛም በእንግሊዝኛም እንትን ስለምለው ችግር የለውም። በአማርኛ አደርገዋለሁ። ፒስ በቃ አንድ ላይ እንትን እንለዋለን ወይ ይቻላል። እሺ ናቱሽ አይ ቲንክ አቡ የሚለው ነገር ካለ ይቀጥል። እሺ አቡ የምትለው ነገር አለ? ምን ዕብራውያን መልእክትን በተመለከተ አረ ውስጥ ምንም የምለው ነገር የለም። አክቹአሊ ግን በጀመርከው ነገር ላይ ነው ትንሽ አስተያየት መስጠት የምፈልገው። ምንድነው እሱ ቅዱስ ጀሮም እንደሚናገረው ኢግኖራንስ ኦፍ ስክሪፕቸር ኢስ ኢግኖራንስ ኦፍ ክራይስት፣ የመጽሐፍ ቅዱስ እውቀት አልብነት የክርስቶስን አለማወቅም ጭምር ነው ተብሎ ይነገራልና በጣም ምቹ አጋጣሚን የፈጠርክላቸው ዊዛውት ኤኒ ፔይመንት ዊዛውት ኤኒ ምቹ አጋጣሚ ምቹ የመጽሐፍ ቅዱስ እውቀታቸውን ማንም ሰው እንደዚህ አሁን በሚቀጥለው ላይፋችሁ ላይ ወደ አፖሎጄቲክስ ምናምን መግባት የምትፈልጉ ወይም ደግሞ ወደ ሌሎች ነገሮች መሰረቱ መጽሐፍ ቅዱስ ስለሆነ ነው የሁሉም ነገር። ሬቨሌሽን የሚባለው ቢብሊካል ሬቨሌሽን የሚባለው መጀመሪያ ይሄ ነው። ሌሎቹ በሙሉ እንደ ሰከንደሪ ናቸው የሚታዩትና የእግዚአብሔር መገለጥ ፕራይመሪሊ የተቀመጠው በመጽሐፍ ቅዱስ ውስጥ ነውና መጽሐፍ ቅዱስን ማወቅ በተለይ ኒው ቴስትመንትን በደንብ ማወቅ፣ ስፔሻሊ የቅዱስ ጳውሎስን መልእክታት በደንብ ማወቅ፣ በነገረ ድነት ላይ በነገረ ክርስቶስ ላይ በነገረ እግዚአብሔር ላይ ኃጢአት ምንድነው? ውድቀት ምንድነው? የክርስቶስ መስዋዕትነት ለምን አስፈለገ? ሞት በሰው ልጅ ላይ ምንድነው? ሞት ተሻረ ሲባል እነዚህ ሁሉ ነገሮች የክርስትና ኮርነር ስቶን የሚባሉ ነገሮች ናቸው። እነዚህ ነገሮች ማለት በተለይ የዕብራውያን መልእክት ብዙ ነገርን ጠቅልሎ የያዘ ነውና ሙሉ ሴሽኑ ላይ የነበሩ ሰዎች እንደው ተመልሰው ሌሎች መጽሐፍትን የገላትያን መልእክት ቢያነብሰው አሲዩሚንግ ዕብራውያን መልእክትን ማለት ነው ብዙ ነገርን ያቀልልለታል። አሲዩም አድርገህ ለምሳሌ የዕብራውያን መልእክትን ቀድመ መጀመር ነው የሚገርመኝ እንትን ነው የሚሆነው። ሌሎች መልእክታትን ምናምን ስታነብ በተለይ ወንጌላትን ምናምን ስታነብ ምንድነው ሊተላለፍ የፈለገው የሚለውን ነገር በጣም በቀላሉ አሰ ፕሪኮንዲሽን ነገሮችን እያመቻቸልህ ነው የሚሄደው። መጽሐፍ ቅዱስና አዲስ ኪዳን በህይወት ዘመናችሁ ሁሉ እንግዲህ ይሄንንም እኛን የዘመናት መጨረሻ የደረሰብንን ሊገጽሰን ተጻፈ ይላል ቅዱስ ጳውሎስ ሲናገር። የተጻፈው ነገር በሙሉ እንዲነበብ ስለሆነ የተጻፈው ፕሊዝ። እና ደግሞ እንደዚህ አይነት ኮመንተሪዎች ማብራሪያዎች ምናምን ሲኖሩ ኦንላይን ላይ ሰው በተለያየ መንገድ ጊዜውን ያጠፋል፣ ቲክቶክ ላይ በጣም በሚያሳዝን ሁኔታ። ነገር ግን እንደዚህ አይነት ነገሮች ሲኖሩ ምናምን በደንብ እድሉን መጠቀም መቻል ደስ ይለኛል። እኔ ከሌሎች ነገሮች እንደውም
ወንድሞቻችን እንደዚህ ቲክቶክ ላይ እንደዚህ ትምህርት የሚያስተምሩ ሰዎች መጽሐፍ ቅዱስ ጥናት ቢጀምሩ ለህዝቡ በጣም ጠቃሚ የሚሆኑ እሱ ነው እና እግዚአብሔር ይርዳህ ነው የምልህ። እናመሰግናለን በጣም አሜን አሜን። አቡሻ ትክክል። ስፔሻሊ እኔ አሁን እንትን ብርሃን እኔ አሁን ያው ትምህርት ስለጨረሰን እንደ ኢንተርቪው ላድርግ እንትን በጣም የምወድ ሁሉም ይወደዳል፣ መጽሐፍት ሁሉም በጣም ይወደዳል። ለእኔ ግን ብባል ገላትያ እና ዕብራውያን በጣም ለእኔ በጣም ደስ ይለኛል። ሮሜ ምናምን በቃ አንዱም አይጣልም፣ አላወዳድርም። ግን የመጀመሪያ ብከፍት ደስ የሚለኝ ለምሳሌ እነዚህ ነው ሁለቱም፣ ስፔሻሊ ዕብራውያን እና ጸሐፊው ገና ስንጀምር ተነጋግረን ነበር አይደለ? ጸሐፊው ገላትያንም እንግዲህ አስተምሬያለሁ ሳይሆን ተማምረናል። እና የዕብራውያን ጸሐፊ ያልታወቀበት ምክንያት ደስ ይላል። በቃ በዚህ ወይ እና ይሄን የመሰለ መጽሐፍ አያነቡም ነበር። ይኸውላችሁ ገላትያ ላይም ተማምረናል፣ ዕብራውያን ላይም ተማምረናል። ትልቁ የአይሁዳውያን ችግር የክርስቶስ የመስቀሉ ጠላት የሆኑት ለምንድን እንደነበር ታውቃላችሁ? እንደ ክርስቶስ ንጹሕ ስለሆነ ምናምን አይደል፣ ሕግን መተው ስላለባቸው ነው። እነሱን መጣ እና ይሄ አባቶቻቸውን ልማድ እንዲተዉ ነገራቸው፣ ለአይሁዳውያን ማለት ነው። ገሰጻቸው፣ ተቆጣቸው። ሕግን አልሻረም፣ ሕግን ፈጽሟል፣ ሁሉንም ሕግ። እሱ ግን ሕግን ሲፈጽም አጽንቶላቸው ያለፈው እንዳለ ሆኖ ይሄ ሌዋውያን የሚባለው ሌዋውያን በኩል የተሰጣቸው የሶሻል ሎ የሚባለው ማህበረሰቡ የሚተዳደርበት ሕግ ለምሳሌ መውገር ምናምን፣ እንደገና መስዋዕት፣ የመንጻት ምናምን እንደዚህ ተዋለው። በቃ ይሄ አይጠቅምም። ለዛ ነው ሐዋርያትን ከዛ በኋላ የሚያሳድዷቸው። ለዛ ነው ገላትያ ላይ ካስታወሳችሁ እኔ መገረዝን ብሰብክ ኖሮ ለምን ያሳድዱኛል አለ። እሺ መገረዝን ብሰብክ ኖሮማ አያሳድዱኝም፣ እንደውም ወዳጃቸው ነኝ ሐዋርያው ቅዱስ ጳውሎስ ያለው። እና የሚገርማችሁ ነገር የነ ቅዱስ ጳውሎስ የሐዋርያት እንትን አስተምሯቸው ወይም ደግሞ ይሄ ከለራቸው ይታወቃል፣ ወዛቸው ይታወቃል። እና የቅዱስ ጳውሎስ ደግሞ በጣም ለየት ይላል፣ ከሌላው ለየት ይላል። እና ያውቁታል፣ ሕግ ላይ ያለውን አቋም ያውቁታል። የአባቶቻቸውን ልማት ላይ ተው እንደሚላቸው ያውቃሉ። በቃ ተው እንደሚል ያውቃል። እና ሐዋርያው ቅዱስ ጳውሎስ መሆኑን ቢያውቁ ኖሮ ይሄን የመሰለ መጽሐፍ አያነቡም ነበር። እንዴት ደስ እንደሚል መጽሐፍን አይታችኋል። ዕብራውያንን አያነቡትም ነበር። እና አለመጽሐፉ እንደውም ሐዋርያው ቅዱስ ጳውሎስ ነው አይደለም የሚለው ነገር እንደውም መሆኑ ጥሩ ነው። ይህን መጽሐፍ ይህን እውቀት እንዲያገኙ ስለ ክርስቶስ፣ ስለ ብሉይ ኪዳኑ አስተሳስሮ፣ ስለ ጥላ አካል፣ ስለ መስዋዕታችን፣ ስለ ሰዊው፣ ስለ ሊቀ ካህናት፣ ስለ እንደዚህ ሁሉ ጠንቅቀን እንድናውቅ አድርጎናል። እና በጣም ነው የምወደው ዕብራውያንን። እና እግዚአብሔር አምላክ ስሙ የተመሰገነ ይሁን። እና እናንተም የተማራችሁት በጣም ለእኔ እንግዲህ ለእኛ እሺ ልበል ለእኛ ትልቅ ቦታ አላችሁ እና እግዚአብሔር ያክብራችሁ። ያው ብዙ ቦታ መሄድ ትችሉ ነበረ እና ትምህርቱን ስንማር ብዙ የምንመልሰው መልስ ስላለ ነው። ሪካርዱ እስኪ ኮመንት ላይ ጻፉልኝ። አሁን ቼክ ስላላደረግኩ አላውቅም። ዩቲዩብ ላይ አለ አይ ቲንክ ቅድስት ቤተክርስቲያን። አዲሴ የምታውቁ ከሆነ ጻፉላቸው። ከዚህ በፊትም ያለ እንትን ላይቭን አስተላልፈዋል መሰለኝ እና ሀቲ ድንግል ሀቲ ድንግል የዮሐዴ ላይም አለ እናት ቤተክርስቲያን ላይ ካለ እሰየውሽ። እነዚህ ዩቲዩብ ላይ ታገኙታላችሁ። ለነፍስ ዩቲዩብ ላይም አለ የዮሐዴ ሰው። እንደዛ አድርጉ። ቀጣይ ደግሞ እንማማራለን። መልእክታት ልንማር እንችላለን ምናምን። ከዚህ በፊት ያለውን ከልሱ ጀስት አንብቡት። ጥያቄ ካላችሁ ግሩፕ ላይ ነው፣ ዳይሬክት ሜሴጅ ከፍቻለሁ። ኖርማሊ ቻት ውስጥ መጠየቅ ትችላላችሁ። እንደዛ ማድረግ ትችላላችሁ እና አንብቡት። ደስ ይላል። ብዙ መልስ ታገኛላችሁ። ለምሳሌ ከመውጣት በፊት አንድ ነገር አፍርሰን እንውጣ። ምንም ነገር በሏቸው። ለምሳሌ ፕሮቴስታንት ምንም ነገር በሏቸው፣ መልካም ስራ ምናምን ልትሏቸው ትችላላችሁ ምናምን። በቃ ምንም ነገር አንድ የሚወዱት ጥቅስ አለ አይደለ? ምን ሰው በህግ ስራ ሳይሆን በጸጋው ነው አይደለ? ስለዚህ ስለ ህግ ስራዎች አይተናል አይደለ? በዕብራውያን መልስ ይመልስልናል። የህግ ስራ ምንድን ነው? የተሻረው ህግ ምንድን ነው? የትኛው ነው አገልግሎት የተሻረው?
አሁን ስራ አያስፈልግም ወይ? ይኸው ስራ እንደሚያስፈልግማ እየነገረን ነው አይደል? እና ምጽዋት ራሱ ይኸው ዛሬ በተማርነው ምጽዋት ሁሉ ያስፈልጋል እያለን ነው። ይህን መስዋዕት እግዚአብሔር መቀበል አለበት ብለን ልክ ይሄ ብቻ አይደለም። ሁለተኛ ጴጥሮስ ላይ ላንብላችሁ ምዕራፍ 1:7 ላይ ከዘረዘረ በኋላ እግዚአብሔርን በመምሰል የወንድማማችን መዋደድ በወንድማማችን መዋደድ ደግሞ ፍቅርን ጨምሩ ይላል። ይህን ሁሉ አድርጉ። ይህን ብታደርጉ ወደ እግዚአብሔር መንግስት መግባት በሙላት ይሰጣችሁ። ስለዚህ ይህን በሙላት የምናገኘው እነዚህን ሁሉ ስናደርግ እንደሆነ ይኸው ዕብራውያንም ይነግረናል፣ መጽሐፍ ቅዱስ ይነግረናል። ሰው መመለስ እንድንችል ስለሚያደርገን ዕብራውያንን አንብቡ። እሺ፣ እኛ ምን እንከለሳለን? እንደዛ አድርጉ። ስለነበረን ቆይታ አምላካችን የተመሰገነ ይሁን። ጥያቄ በቃ እንዳልኳችሁ እንደዛ ሰነባበት መሰለኝ። አቡሻ እስቲ ዘምርልን አንድ መዝሙር። ትልቁ ላይ ነው ማረገው ነው ከዘመረ የሚመች ቦታ ነው። አዎ ምንም ዝግጅት የለኝም። ያው እሺ፣ ያው የዕብራውያን መልእክትን በተመለከተ የዕብራውያን መልእክት መጨረሻም ስለሆነ ምናልባት ከሱ ጋር የተያያዘ በጌታችን በኢየሱስ ክርስቶስ ያገኘነው ምንድነው የሚለውን ደስ የምትል አንድ ነገረ ክርስቶስና ነገረ ትሪኒቴሪያን ነገረ ስላሴን አንድ ላይ አጣምራ ያዘች መዝሙር አለች። እሷን አንድ ላይ እንዘምራለን። የህዝብ ዜማ ነችና እሺ። ጸጋ ነሳይነ ወህይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩተ ወንሴብሐከ እግዚአብሔር ጸጋ ነሳይነ ወህይወተ ረከብነ ጸጋ ነሳይነ ወህይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩተ ወንሴብሐከ እግዚአብሔር ስለኛ ነፃነት በልጅ የጨከንክ አንድያህን ለዓለም ለመስጠት የወሰንክ እንዴት ያለ ፍቅር እንዴት ያለ ደስታ ይለያል ከሁሉም አብ ያንተ ስጦታ ኪያከ እግዚኦ ነአኩተ ወንሴብሐከ እግዚአብሔር ጸጋ ነሳይነ ወህይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩተ ወንሴብሐከ እግዚአብሔር ልጅነታችንን በመስቀል ደግፈ እንባችን እንዲቆም የደም ላብ አርግፈ ልታነሳን በክብርህን ትተሃል ኢየሱስ ሆይ ውድህ
ጸጋ ፈሶልናል ኪያከ እግዚኦ ነአኩተ ወንሴብሐከ እግዚአብሔር ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩተ ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩተ ወንሴብሐከ እግዚአብሔር ዘመኑን እንድንዋጅ እምነት ምታለብሰን ዘመኑን እንድንዋጅ እምነት ምታለብሰን ክፉን እንድናፈርስ ቃል ምታስታጥቀን በነፍሳችን ራስ ቅባት ፈሰሰ መንፈስ ቅዱስ ኃይል ምድሪቱን ወረሰ ኪያከ እግዚኦ ነአኩተ ወንሴብሐከ እግዚአብሔር ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩተ ወንሴብሐከ እግዚአብሔር ክብር ለሥላሴ ክብር ለገናናው በአንድነት ሦስትነት ጸንቶ የሚኖረው እንደ ብዙ ውኆች ምስጋናው ይፈሳል በዘላለም ዜማው ዙፋኑ ተከቧል ኪያከ እግዚኦ ነአኩተ ወንሴብሐከ እግዚአብሔር ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩተ ወንሴብሐከ እግዚአብሔር ጸጋን አገኘን ሕይወትንም ተቀበልን በመስቀሉ ኃይል በኢየሱስ ክርስቶስ በመስቀሉ ኃይል። እግዚአብሔር ይስጥልኝ። ዝማሬ መላእክት ያሰማልን። አቡሻዬ ድንቅ ነበረ። እውነት ክበርልን። በስመ አብ ድምፅ ለካ እንደዚህ ዋው። እኛ ወደ ምግብ ሄደን አንተ ስታመሰግን ዝማሬ መላእክት ያሰማልን። እውነት ደስ ይላል። በልደና ደሩ ወዳጅ ሽሉጣ ነው በሉ። እሺ አቡሻዬ ቴንኪው። ሁላችሁም ደህና ደሩ።